አበጌ ሌላ ትልቅ ቅሌት ፈጥራለች ማለት ነው። የዳጣን ስልክ እንግዲህ ከውሃ በመቀበልና ውሃን የዳጣን ኮድ ክፈችልኝ በማለት እንግዲህ አላስፈላጊ የሆኑ ቴክስቶችን የፍቅር ቴክስቶች የሚመስሉ እንግዲህ ናታን በጣም ወዳለው ለአንተ ትልቅ ስሜት አለኝ እና ደግሞ እነትዬን እየፈራው ነው እንጂ ከክፍለ ማታ ማታ መምጣት ያስደስተኛል የሚሉ ቴክስቶችን ጽፋለች። እንግዲህ እሱም በጣም እንደሚወዳትና ከሌሎች ሴቶችም በተለየ ለሷ ትልቅ ስሜት እንዳለው እና ሲያያትም እንደሚደነግጥ ሁላ በቴክስቱ ጽፎ ነበረ ማለት ነው። እንግዲህ አበጌ ያልጻፈችለት ነገር የለም። ይሄ የብልግና አይነት ነገሮችንም ጽፋ ነበረ። ማለትም ውጭ ወተን መዝናናት እንችላለን ወይ ከጓደኞች ጋር ስትል፣ አይ አይሆንም፣ እንደዚህ ማድረግ አልችልም፣ እንደዚህ የማድረግ ስሜት ላንቺ የለኝም አይነት ጽሁፎችን ሲጽፍላት እንግዲህ እሷም በሰዓቱ ደስ ብሏት ነበረ። ዙሮ ግን እንደዚህን ያደረገችበት ዋናው ትልቁ ምክንያቷ ናታንና ዳጣንን አጣልታ ከዛ ቤት ሁለቱም እንዲባረሩ ነበረ ሀሳቧ። ትልቅ ቅሌት ነው የሰራሽ። እውነት ለመናገር አቶ ደረጀም እንግዲህ ናታንና ዳጣ ተፋጠው እያወሩ እያለ ቆይ እኔን አፈቀርከኝ እንዴ እያለች እየጠየቀችው እያለ እሱም ደግሞ ቆይ አንቺ ካፍሽ የሚመጣው ሁሉ ነው እንዴ የምታወሪው? አረ በስማም ሲል እንግዲህ አቶ ደረጀ በሩን ክፍት አድርጎ መግባት ችሏል ማለት ነው። እነሱም እንግዲህ ፈርተው እየተንቀጠቀጡ የሚመልሱት ነገር አጥተው ነበረ። ነገር ግን ዳጣ ፈጣን ስለሆነች እኔ እኮ የመጣሁት መጽሐፍ የሆነ መጽሐፍ ፈልጌ ነበረ፣ እሱም እንግዲህ እንዴት ነው መውደዴን የሚገልጽለት የሚል መጽሐፍ ነበረ፣ እሱን እየጠየቅኩት ነው ትላለች ማለት ነው። ደግሞ እንደዚህ አይነት መጽሐፍ አለ እንዴ ይላል አቶ ደረጀ። እሷም እኔ እንጃ ናታን አለ ወይ ብላ ትጠይቀዋለች። ናታንም እንግዲህ ፈዞ ደንዞ ነበረ። ማለትም ያው አቶ ደረጀ ድንገት በሩን ከፍቶ ሲገባ ሁላቸውም ደንግጠዋል። ዳጣ እንግዲህ በበኩሏ ለምንድን ነው በር ያላንኳኳኸው? እኔ እንኮ እዚህ ክፍል ስገባ በር አንኳኩቼ ነው የምገባ ብላ ነበረ። ነገር ግን እሱ ሊያስደነግጣት አልፈለገም። ይልቁንም ናታንን ብቻውን ሊያወራው ነበረ የፈለገ ማለት ነው። ነገር ግን ቀስ ብሎ እንዲገባና በር እንዳያንኳኳ የነገረችው ወይዘሮ ማርታ ነበረች። ቀስ ብለ እንዳታስደነግጣቸው፣ ቀስ ብለ መግባት ይኖርባል፣ ሁሉን ነገር ባይን ማየት አለብህ ብላ የላከችው ወይዘሮ ማርታ ነበረች። እንግዲህ የፍቅር መቀስ ሆነዋል ማለት ነው። ገና ፍቅራቸውን እንኳን እንትን ሳይሉ ደርሰዋል ማለት ነው። እንግዲህ ወይዘሮ ማርታም አበጌን አርፍሽ ብትቀመጭ ይሻልሻል፣ አባትሽ መንገደኛ ነው፣ ስለዚህ ምንም ነገር ለአባትሽ እንዳትናገሪ ስትል አስጠንቅቃት ነበረ ማለት ነው። እንግዲህ ወይዘሮ ማርታም ዳጣን ፍቅረኛ አለሽ ወይ ብላ በጥያቄ እያፋጠጠሻት ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዳጣ ክፍል 17ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ ብዙ ነገሮች ተፈጥረዋል። እንዲሁም የአበጌ ቅሌትና የዳጣና የናታን ፍቅር ተጧጥፏል ማለት ነው። እንግዲህ አቶ ደረጀም በሰዓቱ ብዙም አልተቆጣውም ነበረ። ነገር ግን ሴት ልጆቹን እንዲንከባከባቸውና ከጾታዊ ጥቃት እንዲጠብቃቸው ብቻ ሳይሆን ከሁሉ ነገርም እንዲጠብቃቸውና እንዲንከባከባቸው አደራ ሰጥቶታል ማለት ነው። ምክንያቱም ደግሞ እሱ ወደ ውጭ ሊሄድ ስለሆነ ማለት ነው። እና በዚህ ክፍል ብዙ ነገሮች ተፈጥረዋል። አብራችሁኝ እስከ መጨረሻ እንድትቆዩ በአክብሮት አቶ ደረጀም እንግዲህ ወደ ሰላም ነገር እንቅልፍ ስለነሳው እና በሰላም ያለውን የምናወራ ነው ይቃታል። እሷም አይ አልጠየኳትም፣ አንተ እኮ አባወራ ነህ፣ ስለዚህ አንዳንድ ነገሮች ለባል ብቻ የሚተዉ ነገሮች አሉ። ግን ምን ነው የእሷ ነገር ግን እንቅልፍ የነሳ ትመስላለህ፣ ምን ነው በጣም እንትን ያልክ ትመስላለህ ስለው፣ አረ ምንም አይደለም፣ ነገር ግን ማወቅ ስላለብኝ ነው። ማለትም እኛ ቤቱን እስከ መቼ ልትኖር ትችላለሽ? የራሷንም ህይወት መኖር ስላለባት ለሱ ጭምር ነው እንጂ ብሎ ይነግራታል። እሷም እንግዲህ አናግሬት ነበረ፣ ነገር ግን በጣም ተሰምቶኛል ትላለች። ማለትም ሰላም ከዚህ በኋላ ምን ህይወት አለኝ? ምክንያቱም ህይወቴ አልቋል፣ በቃ ዘመኔ ስላለቀ ከዚህ በኋላ የትኛውን ህይወት የትኛውን ትዳር ልመራ እችላለሁ? ከዚህ በኋላ እናንተ ጋር ነው እንጂ መኖር የምፈልገው የትም አልሄድም ብላለች ብላ ስትነግረው እንግዲህ እሷ ማለት እኮ የልጆች እናት ናት ብሏል። አቶ ደረጀ እንግዲህ ወጥመድ ውስጥ ገብተው ነበረ በሰዓቱ ማለት ነው። የልጆች እናት እኮ እኔ በወለድኳቸው ነው የእሷ የልጆች እናት የምትላት
ስትል አይ ያው ብዙ ጊዜ እኛ ጋር ስለኖረች እና ልጆቻችንም እንደ ራሷ ልጆች አድርጋ ስለተንከባከበሽልን ነው፣ ለዛ ነው እንጂ ሌላ አይደለም ብሎ አስቀይሷል ማለት ነው። ነገር ግን እንግዲህ ወይዘሮ ማርታ ነጥብ እየያዘችበት ነው። ምክንያቱም ለምንድን ነው የሰላም ነገር እንቅልፍ የነሳው ደግሞም ያጓጓህ ትመስላለህ ብለዋለች ማለት ነው። ያው እንግዲህ እሱ የሚያውቀው ውስጡ የተደበቀው ነገር ስላለ እሷን ውጪ ማለት አይችልም። እንግዲህ ምን ብሏል? እሷ እስከፈለገች ድረስ እዚህ ቤት ታያት ትኑር ብሏል ማለት ነው። እወጣለሁ ካለች ደግሞ በምትወጣበት ሰዓት እሷ ካላት ገንዘብ ላይ የምትቋቋምበትን ጨምረን ገዝተን እንድትወጣ እናደርጋለን። ነገር ግን እስከፈለገች ድረስ ታያት ትቀመጭ ብሏል ማለት ነው። ምክንያቱም የልጁ እናት ስለሆነች ወጥታ የምትሄድበት እንደሌላት ያውቃል። እንደገና ደግሞ በልጇም ሀሳብ እየተጨነቀች እንቅልፍ እንደሌላት ልጇን ማየት እንደምትናፍቅም ያውቃል ይሄን ሁሉ ነገር። ስለዚህ እሷን በምንም ሁኔታ እንድትከፋ ምንም እንድትሆን አይፈልግም ማለት ነው። እንዲሁም ሰላም እንግዲህ ቆያለው በማለቷ በመስማማቷ በጣም ደስ ያለው ይመስላል አቶ ደረጀ። አበጌ እንግዲህ ቅሌቷ እንደቀጠለ ነው። በቃ የናታንና የዳጣ ነገር ያለነሱ መተንፈስ ሁላ እስከማትችል ድረስ ነው እየመሰለ ያለ። እንግዲህ አባቷ ምን ብላለች? እንግዲህ ወደ አውሮፓ ሊሄድ ነው ባለ ሰዓት ምንድን ነው መታመጣልኝ ለኔ አባዬ እወዳለሁ ግን ለእኔ ምንድን ነው መታመጣልኝ ብላ ስትጠይቀው እንግዲህ እሱም አንቺ ድመት ነሽ፣ ምክንያቱም የምትፈልጊውን ለማግኘት እንደ ድመት ተለሳለሰሽ ነው የምትቀርቢ ብሏታል ማለት ነው። እንግዲህ ውሃን በጣም ነበረ በቃ ስስማት ራሱ ወግጅልኝ በቃ ለምንድን ነው የምትቀርቢ ምናምን ትላት ነበረ። ነገር ግን ውሃ የዳጣን ስልክ ይዛ ስላየሽ ብቻ እንግዲህ ተለማምጣ ኮዱን ክፈችልኝ ውሃዬ፣ እስኪ ጸጉሬ እንዳብሽኝ፣ እስኪ ጸጉሬ ጋር ምንድን ነው ያለው እስኪ ይልኝ ብላ እህቴ እያለች እንግዲህ እያታለለቻት ስልኳን እንድትከፍትላትና እንድትሰጣት አድርጋለች። ውሃ እንዲያውም ውሃ ናት ማለትም የዋ ስለሆነች ምንም የሚገባት አይነት አይደለችም። ስልኳንም ከሰጠሻት በኋላ እንግዲህ ስስማት ዊጂልኝ ምናምን ብላ መናጭቃ ስትሰዳትም ያው ስልኩን ጥላላት ነው ሄደችው። በዛ ምክንያት እንግዲህ አረሳስታ ስልኩን ገቢ ያደርጋለች ማለት ነው። እንግዲህ አቶ ደረጀም ማመጣልሽ ስጦታ የለኝም፣ ምክንያቱም እኔ የምሄደው ለመዝናናት ሳይሆን ለስራ ነው፣ ስለዚህ ምንም ነገር አትጠይቂኝ ብሏታል ማለት ነው። ስልክ አምጣልሽ ስለው ስልክ አለሽ አይደል እንዴ ስልክ የሚባል ነገር አላመጣም ብሏታል። እሱንም ደግሞ እኔ ከፈለግኩ እኔ ያሰብኩትን ነገር አመጣልሻለሁ እንጂ አንቺ ብለሽኝ አይደለም ሲላት፣ እሺ ለዳጣ ሳታመጣላትም አይደል ስትለው፣ ለዳጣ አመጣላታለሁ እኮ ምንድን ነው የምታመጣላት ስትለው፣ እሱም አይነገርም እሷ እንዳንቺ አይደለሽም፣ ምክንያቱም ፍላጎቷ ብዙ አይደለም፣ በጣም ትንሽዬ ነገር ነው የምትፈልገው እና ደግሞ የሚያስፈልጋትን ነገር አይቼ አመጣላታለሁ፣ ውሃ እንኳን ለራሱ ኬክ አምጣልኝ ነው ያለችኝ ስላት፣ እና ለውሃማ ችግር የለውም ከዚህ ከሰፈር ገዝተህ አውሮፓን ያመጣሁት ኬኩን ብለህ ትሰጣታለህ ብለዋለች ማለት ነው። እንግዲህ ምን ያህል ርቀት እንደምትሄድ አባቷ በደንብ አውቋል። አቶ ደረጀ በደንብ ነው የተረዳት ልጁን። ምንም ብታደርግ አሁን ሊያምናት አይችልም። ነገር ግን ወይዘሮ ማርታ እሷ የምትላትን እያንዳንዱን ነገር አልፋ አታውቅም። እንግዲህ ዳጣንና ናታን እንዲከታተላቸውና ቀስ ብሎ እንዲገባ ያደረገችው ወይዘሮ ማርታ ነበረች። ከዚህ በፊትም እንግዲህ አበጌ ለእናቷ ዳጣና ናታን ይፋቀራሉ፣ እኔን እያየኝ አይደለም፣ የሚወደው እሱ ዳጣን ነው፣ ስለዚህ ዳጣም እሱን ትወደዋለች፣ እኔን እያየኝ አይደለም ባለቻት መሰረት እንግዲህ እንዲከታተላት አድርጋ ነበረ ማለት ነው። አቶ ደረጀም እንግዲህ ዳጣንና ናታንን ሊያስደነግጣቸው አልፈለገም። እንግዲህ ውሃ ማለትም ዳጣ ብዙ ነገሮችን እየቀባጠረች ነበረ። መልስ ስታጣ እንግዲህ የቆጡን የባጡን ስትቀበጠር አይ በቃ ተይው እሺ ውጪ ብሏታል ማለት ነው። በፈገግታ ነው ውጪ አላት። ምክንያቱም ይደብራታል፣ ይከፋታል፣ ትደነግጣለች ብሎ ስላሰበ ናታንን ግን ቁጭ ብሎ አውርቶታል። አንተ በጣም ስለምወድ ስለማምንህ እንደ ልጆች ስለማይህ ነው ከዚህ ከሴት ልጆች ጋር አምጥቼ ያስቀመጥኩህ። ስለዚህ ሴት ልጆችን ከጥቃታዊ ነገር ብቻ ሳይሆን ከማንኛውም ነገር ልትጠብቃቸው ልትንከባከባቸው ይገባል። በዛ ላይ ደግሞ ውሃና አበጌ እንዳይጣሉ ጠበቃ ልትሆናቸው፣ ወንድም መከታ ልትሆናቸው ይገባል። አንተ ከማርታ ቀጥሎ ቤቱን እንድትቆጣጠር ኃላፊነት ሰጥቻለሁ ብሎ ከባድ ኃላፊነት ሰጥቶት ለመሄድ ወስኗል ማለት ነው። እንግዲህ አበጌ ይህን ሁሉ ነገር ኃላፊነት እንደሰጠው አታውቅም። ግን ደግሞ ምን ብላው ነበረ ከዚህ በፊት ለናታን ሂደን
መዝናናት አለብን። አባቴ ወደ ውጭ ሊሄድ ስለሆነ ስለዚህ አባዬ ስለሌለ እኔ እናንተ ደግሞ እንደፈለግን ወተን እንደ 3 ቀን ከጓደኞቻችን ጋር ዘና እንላለን። ከእናቴ ደግሞ እንደምንም ብዬ ገንዘብ እቀበላለሁ ብላው ነበረ። እሱም በፍጹም አይሆንም፣ በጭራሽ አላደርገውም። እኔ አባትሽ ስላለ ወይም ስለሌለ ሳይሆን እኔ ፍላጎቱ የለኝም። በዚህ ሰዓቱም ጊዜውም አይደለም፣ እባክሽ ተይኝ ብሏታል ማለት ነው። ታዲያ ዳጣ ብትሆን እንደዚህ አተላትም ነበር ስትለው፣ አዎ ዳጣ ከዳጣ አደርሽም ብሏታል ማለት ነው። ቆይ ግን እኔ ምን አይነት ሰው እንደሆንልን ነው የምትፈልገው ስትለው፣ እኔማ እንድትሆኝ የምፈልገው ሰው ነው፣ ትክክለኛ ሰው ነው፣ በውስጧ ክፋት፣ ተንኮል የሌለ ጥሩ አሳቢ፣ ሰውን የምትወድ እናት አባቷን የምታከብር በቃ ለማንኛውም ሰው ክብር ያላት ሲላት፣ ልክ እንደኔ ማለት ነው ብላለች። እሱም አይ ልክ እንደ ዳጣ ብሎ ቅጥል አድርጓታል ማለት ነው። እሷም እንግዲህ ርር ቅጥል ብድግ ቁጭ ብላለች ማለት ነው። የምትይዘው የምትጨብጠው ነገር አታለች። እንግዲህ በራሷ ጊዜ እየቆሰቆሰች ነው ጨጓራውን እየጨረሰች ያለችው። ታሳዝነኛለች አንዳንዴ፣ ምክንያቱም በራሷ ጊዜ ሂዳ የምታደርጋቸው ነገሮች መልሰው ራሷን የሚያቃጥሉት ማለት ነው። እንግዲህ ከዚህ በፊት ሰላምን እየጠየቀቻት ነበር። ሰላምን ዳጣና ናታን ግን ግንኙነታቸው እንዴት ነው? ቆይን የምልሽ ዳጣ ትወዷለሽ እንዴ ናታንን? ወይም ደግሞ ናታን ዳጣን ይወዳታል ወይ ብላ ስታየው፣ አረ በፍጹም ዳጣ እኮ እንደዚህ አይነት ነገር አትወድም፣ ደግሞ እንደዚህ አይነት ነገር አታውቅም። ሲጀመር እሷ እንደ ወንድም ነው የምታየው፣ እሱም ደግሞ እንደ እህቱ ነው የሚያያት ብላታለች ማለት ነው። ነገር ግን ሰላም ከናታን ጋር እንድትሆን ዳጣ በጣም ነው የምትፈልገው። ናታን እኮ በጣም ነው የሚወድሽ፣ በስስት እኮ ነው የሚያይሽ፣ ለምንድን ነው ልታዋሪው የማትፈልጊው? ግን በጣም እየኮራሽበት ነው። ታውቆሻል አይደል ዳጣ ስትላት፣ ዳጣም እንዴ አራወራዋለሁ ምን ነው ዘጋሽ ያኮረፈሽ ያለሽ እንዴ ምናምን ትላለች። አይ ሰላም እንግዲህ ቆይ ግን አንቺ ነው መቼ ነው የሚገባሽ ብላለች። እንግዲህ ዳጣ አይገባትም። ዳጣ እንደዚህ ቀረብ ብሎ በስስት አይን እያያት ላይ ስማት በነበረበት ሰዓት እኮ እንዴ ከእኔ ፍቅር ያዘ እንዲህ ብላለች ማለት ነው። እና ዳጣ ነገር በድለላ በቃ አይገባትም። ቶሎ የሚገባት አይነት አይደለችም። ራሷ ብላለች እኔና ውሃ ቶሎ ነገር የሚገባን ሰዎች አይደለንም። ስለዚህ መናገር የምትፈልጉትን በግልጽ ነገሩኝ ብላለች ማለት ነው። እንግዲህ አበጌ በሰላም በኩል ለማጣራት ፈልጋ ነበረ። ዳጣ ምን አይነት ስሜት እንዳላት ለናታን እስኪ ንገሪ፣ ምንድን ነው ስሜቷ ስትል፣ ምንም አይነት ስሜት የላትም። እንደ ወንድሟ ነው የምታየው። ከወንድምነት በዘለለ ሌላ አታየውም። እንዲያውም እኮ ላንች እንዲሆን ነው የምትገፋፋው። ምክንያቱም ከዚህ በፊትም ብላለች። በነገራችን ላይ ዳጣው አበጌ እኮ ቆንጆ ናት፣ ጨቅ ያለ የሀብታም ልጅ ናት። ስለዚህ ምንም እኮ የሚጎልባት የለም፣ በቃ ከእሷ ጋር ሁን ምናምን እያለች ልትጀነጅነውለት ሁሉ እየሞከረች እና እየፈለገች ነበረ። ግን ደግሞ ያው አንዳንዴ ፍቅር ሲሰጣችሁ እንጂ በጉጉት የሚሆን ነገር የለም። እናትየዋም ትገፋፋታለች። ያበጌ እናት በቃ ከናታ ጋር እንድትሆን ትፈልጋለች ምናምን። በጣም ቆንጆ ናት ልጄ፣ ፈጣን ናት፣ ድርጅታችን ወደፊት የምታስተዳድረው እሷ ናት ምናምን እያለች እንግዲህ ብዙ ነገር ከዚህ በፊት ስትለው ነበረ። ግን እሱ በእንደዚህ አይነት ነገሮች የሚታወክና የሚታለል አይደለም። እንግዲህ ዋናው መሪው ዘዋሪው ፍቅር እስከሆነ ድረስ ምንም ማድረግ አይቻልም። አበጌም እንግዲህ የዳጣን ስልክ ከውሃ እንዳልኳችሁ በመቀበል ብዙ ቴክስቶችን ከጻፈች በኋላ ለእናቷ በመደወል እንግዲህ እማዬ ተሎ ነይ፣ ጉዳቸውን ነይ ላሳየሽ ብላለች ማለት ነው። እኮ የምን ጉድ ነው ምንድን ነው ስትላት፣ አይ ስትመጭ ከቤት ነው ማሳየሽ ቴክስት ናታን ለዳጣ የጻፈላትን ቴክስት ማየት አለብሽ ስትል፣ ቆይ አባዬ ሳለ ትላለች። አዎ አለ፣ ቶሎ ድረሱ ትላለች። እንግዲህ በረው ውጭ ላይ ነበሩና ሲመጡ እማዬ ብላ ልታሳያት ስትል ወይዘሮ ማርታ ደብቀዋለች ማለት ነው። እረፊ ብላ አስጠንቅቃታለች። ምክንያቱም አቶ ደረጀ መንገደኛ ስለሆነ በመንገድ ምንም እንዲታወቅ አልፈልግም፣ ስለዚህ ተረጋጊ ብላ አስጠንቅቃታለች ማለት ነው። እንግዲህ ማለትም ዳጣም አላወቀችም ይሄ ሁሉ ነገር እንደተፈጠረ እስካላወቀች ድረስ አገር ሰላም ነው ብላ ወደ ናታን ክፍል ለመሄድ እየፈለገች ነበረ። ነገር ግን
ለናታን እየመጣው ነው፣ ታዲያ ከናፈኩሽ ለምን አትመጭም የሚል ቴክስት ነበረው። ስለዚህ በስተ መጨረሻ ለምን አትመጭም የሚለው ቴክስት ስለነበር ናታን በጉጉት እየጠበቃት ነበረ። እንግዲህ አንዴ ይነሳል፣ አንዴ ይቀመጣል፣ አንዴ ጸጉሩን ይነካካል፣ በቃ ልብሱን ያራግፋል። በቃ ምን ልበላችሁ፣ የምትወዱትን የምታፈቅሩትን ሰው ለማግኘት የምታደርጉት ያቺ ሞመንት ታውቁታላችሁ ብዬ አስባለሁ። እና ከዛ ሄድ መጣ እያለ ግራ ገብቶት እንዴት እንደሚቀበላት እያሰበ ነበር። ልክ ስትመጣ ግን እንዴ ናታን እንዴት ነህ ምናምን ብላ ወሬ ስጀምር እኔ እኮ የምታፍሪ ይመስለኝ ነበረ፣ ለካ ዳጣ አታፍሪም ስላት እኮ ምን ሰርቼ ነው ማፍረው ስትል ደነገጠ። ምክንያቱም እንዴት ቴክስቱን እንደዛ ስጽፊልኝ አልነበረም እንዴ ብሎ እሷም እንግዲህ የምን ቴክስት እኔ እኮ በዚህ ሳልፍ ላበሽቅ ብዬ ነው ላናድ ብዬ ነው የመጣሁት እንጂ ስለምን ቴክስት ነው ስትለው ቆይ አሁን እየጻፍሽልኝ አይደለም ስላት አረ በፍጹም እየጻፍኩ አልነበረም ስልኬ ራሱ እኮ ከውሃ ጋር ነው ስትለው እንግዲህ በጣም ደንግጠዋል ሁለቱም ማለት ነው። ጌዲዬን እኔ ስልኬ እጅ አይደለም ብላለች ማለት ነው። በጣም ከባድ ነገር ነው የተፈጠረው። እንግዲህ ሁለቱም በነገራችን ላይ ናታን አበጌ እንዳታለለችው ገብቶታል ማለት ነው። ቀጣይ ምን ሊፈጠር ይችላል የሚለውን ነገር እንግዲህ በተቀጣይ ክፍል የማመጣላችሁ ነው የሚሆነው።